እየተጣተበ ያው ልጆቼን እንድታምጪ ነው ልጆቼን ተረጋጋ በእናትህ ምንድን ነው ልጋገኝ አንቺ ተረጋጋ እንደዚህ ነው ባለጌ እኔ ለልጆቼ ሲጀመር ነው እንዴት እሱ ከሱ ጋር ወልዶ ነው ለልጆቻችን አንሳናል እኔ ለልጆቼ አላንስም ለልጆቼ አይደለም ለልጆቼ ለዘመድ አዝማዶቼ ስለፋ አንቺ ማለት ለሁለት ወንድም አላነሽም እኮ ምን ለሁለት ልጆች ይታያል እንግዲህ ሰው ያነጋገረን አድብያለሁ ተናገረለሁ ተጫወትሽብኝ አንቺ እንዴት ምን ማለት ነው እሱ የፈለገች እሱን የወሰደው ምናምን ለኔ ስትታገል የነበረችው ለሱ ሰጠች እኮ ናይ በተመሳሳይ ሰዓት ሁለታችሁም ከሷ ጋር ግንኙነት ስለነበራችሁ የሁለታችሁንም ልጅ ልትጸንስ ይችላል አሸሼ ገዳም ይጀምራልሽ በቃ ከዛ በኋላ ምንድነው መጣጣው በቃ ከዛ ጋር ግንኙነትሽን ቀጠልሽ ልጆቼንም ካልገደልኩኝ ምትለው አንተ ሲጀመር ግንኙነት እኔ ሰውየውን ከዛ በፊት በምን አውቀዋለሁ መተቀለብሽም አንቺ ያሰው ፍቃደኛ ስለሆነችልኝ ነው ካሜራ ብርጭ እየቀረስኩ ያለው አንተን የሚያስከፋ ነገር ይኖራል ያባወራነው መጠቅ አንተ ወንድ ልጅ እንዴት ሴት ልጅ አንተን ብለህ ትገባለህ እንዴ እሷ ነች የደወለችልኝ ስለ ታሪካችሁ የነገረችኝ እሷ ነች እሱ እዛ ጓደኞቹንም የሰፈር ሰውንም እንትን ብሎ ሰብስቦ እንደ ሽማግሌ ከዚህ እንደመጡ አይነት ነገር በውሸት ግዴታ ሰው ስለሌለ ትዳሩ መካሄድ ማለት ሽምግልናውን ባንቺ በኩል ለዳንቺ ቤተሰብ ራስሽን እሺ ላክሹ ማለት ነው ለራሴ ምን ቤተሰቦቼንም መርዳት አልቻልኩም እዚህ ጋም ሌላ ፈተና ነው እዛ ጋም ሌላ ፈተና ነው ገጠርም ቢሆን ቤተሰቦቼ እኔን ነው ሴት ልጅ ግብረ ንጽህናዋን ካልጠበቀችና ወደ ትዳር ካልገባች በጣም ብዙ ከባድ ነገር ነው እሳት ውስጥ እየገባው ነው አብረን እንግባ ሲባል ፍቃደኛ ሆኖ እሺ ብሎ የሚገባ ያሳያለ መስለኝ አንተ ነገ ለምትሸቅልበት በእኛ ህይወት ነው እንዴ የምትለው እኔ እኮ ገንዘብ ለማግኘት አይደለም ይሄንን ቪዲዮ እየሰራሁ አስመሰለብህ በቃ አሁን ይሄን የሰው ምስጢር ማውጣት ምናምን ለአንተ አያስፈልግም ዝም በያች በቃ አሁን እዚህ ጋር አያስፈልግም እኮ በቃ አሁን ይሄ ነገር ይሄ የአንቺ ጉዳይ ነው በቃ አሁን እኛ በቃ ምንም የሚያስተምር ነገር እስካሁን ድረስ በቃ ይበቃል ሁሉ ነገር የተፈጠረው ያው በቃ የተለየ ነገር እስከ ሽምግልና ይቅርታው እንደገና ያው ሁሉ ነገር የተፈጠረው ከዛች ምሽት በኋላ እንደሆነ ነው በቃ አይመለከትም በቃ ይሄ ለይፋው ያወጣ ሚዲያ ላይ እየቀረበ ነው ቤተሰብ የሌለው ሰው ነው የተቀላቀልሽው ምናምን ነገር ይሆነ በቃ ውርድ አደረጉኝ እኔ በእኔም ምናልባት ደስተኛ አልሆንም ሊሆን ይችላል ቤተሰብ ያ ያለ ሁሉ የሚፈጠረው ነገር ያለ ሴቷ ክብረ ንጽህና ንጹህ ትሆን አትሆን የሚረጋገጠው ቤተሰብ አይቶ ከዛ በኋላ ነው ወደ ፊሽታ ወደ ደስታ ወደ ሁለተኛ ሰርግ እንደሚገባው ማለት ነው እሷ ደግሞ አይሆንም በቃ ቤተሰቦቼ ጋር የሆነ ነገር ከሌለ አይፈቅዱልኝም አለች በጣም አባቷም በጣም ትልቅ ሰው ናቸው ምናምን ሀገራቸው ላይ በጣም የተከበሩ ሰው ናቸው ያ ነገር እሱ ላይ ተጽዕኖ አሳድሮበት አልገባ ንዴት ላይ ነው ያለው ያ ንዴቱ ነው እንደዚህ እያደረገ ያለው እንጂ መልካም ሰው ነው እዛ ገጠር ሆነን እዚህ ብር የሚታፈስ ነው የሚመስለው ግን እዚህ ከመጣን በኋላ እንደምታስበው ጭንቅላቱ ላይ ችግር ስላለበት በጣም ሰላም አይሰጠንም ሁሉ ጊዜ ያስቸግራታል እሷንም እናንተ ግጭት ተገባችሁ በቃ አጥፋልኝ በቃ ተረጋጋ በእናትህ ወንድሜ ተረጋጋና እንዴ ስማ በቃ አጥፋ በቃ ችግር የለም ነው ካሜራውን ማጥፋ ካለብኝ አጠፋልሃለሁ በቃ አይመለከትም አይደለም ማይ አሁን አንተ እኮ የሚመለከት ነገር የለም እኮ በቃ ኦሬዲ አንቺ በቃ አንቺ ነሽ እንጂ ቤት ድረስ እየሰበሰብሽ እንትን ነው ለምን አትረጋጋም አንተ ቆይ ከጓደኛ ጋር ለምን ተጠፋልኝ አንተ ቤት አይደል እንደ ያለው ቆይ አንተ ከኔ ውጪ ሌላ ግንኙነት አላት ሲጀምር ከኔ ውጪ ሌላ ግንኙነት አላት ሲጀምርም እኔን የምትወደኝ መስላ ትዳር ራሱ እኔን ሽፋን ያደረገችው ዝም በይ በቃ አንቺ ስራሽን ከሰራሽ በኋላ እንትን አትበይ ግንኙነት አላት የምትለኝ ከጓደኛ ነው አይደል መሸፋፈን የፈለግከው ለዛ ነው ምንም የሚሸፋፈን ነገር የለም ወንድሜ ይኸውልህ አሰከረችኝ እኔማ እሱ እንደፈለገች በምን አወኩኝ በቃ በላይ ያግቱኛል በቃ አንተ እኮ ነው የባለከው እኔ ነኝ ጭራሽ የባለኩት ማን ነው የባለገው እኔ ነኝ የባለኩት አንቺ ቅሌታም ዝም በይ በእናትሽ ሻ እንዳንቺ እኔ እንዳንቺ ተጮተብኝ የለም በይወት እኔ አላማችን እዚህ ጋር የምታየው ቲም አብረኝ የመጡትን ቤተሰቦች ውጪ የምታያቸው የህግ አካላት አላማችን አንድና አንድ ነው የእናንተን ትዳር ሴቭ ማድረግ ነው ትዳራችሁ ማዳን ነው ጭራሽ ወንድነቴን ተጠራጠረሽ ነው በቃ ምንድነው እንዴ አንቺ በጣም ቀልደኛ ነሽ አንዴ ልንገርህ ሁሉን ነገር አውቃለሁ እንዴት የኔን ህይወት ይፋ ያወጣህ ነው እንደሚያስቆጣ ነገር የለም የምትለኝ አጥፋልኝና በስነ ስርዓት በቃ አንተ ማወቅ የፈለከው ምናልባት አንተ ስንኝ ስለማታውቀኝ ይሆናል ዝም በይ አንቺ ሴትዮ በቃ እንዴ ጠጅ ትለኛለች ጠጅ ታመጣለች አርቄ ትለች አርቄ ታመጣላት ሙሽራን ከተገበኩ አትነሳም ሙሽራን የሆንኩ መስሎና ለካ ሙሽራው እሱ ነው ሙሽራው እኔ ሚዜውኝ ነው የሄድኩት ለካ እኔ አላወኩም እኮ እኔ ሚዜውኝ ነው የሄድኩት ለካ ሙሽራን ይዛ ሄዳለች እሷ አንተ ድንግልናዋን መውሰድ አልቻልክም ከዛ በኋላ ግርግር ረሽን ሞርታለች አንተ ቆይ ምንድነው አንተ እዚህ ወንድም ይኸውልህ ይሄን ታሪክ ሰምቻለሁ የሰርጋችለት ሰውየው ካልገደልኩ
ጤነኛም አይመስሉኝም ሲጀምር ቤተሰቦች ራሱ ጤነኞች አይመስሉኝም ሲጀምር እኮ አባትሽን ማሳመናችሁም እንዴት ታዲያ አባትሽን አንቺ አጠጥተሽ ነው ምን በዛበዘው አባቴን ካልደበ ይኸውልህ ነግሬሃለሁ አባቴ በዛ ሀገር ውስጥ በጣም የተከበረ ሰው ልጠብቅ ነበር እቺ ልጅ ክብረ ንጽህናው አብሯት እንዳለ ያንን ነገር አንተም የምታይበት ነው ቤተሰብም ክብሩን የሚያሳይበት ነገር በቃ መጮ ነው ጸጥ ብላ በቃ ገና ምንም ልታስደርገኝም አልቻለችም እኔም ደክም ያለው በቃ አይደለ ስካሩ አለ ድካሙ አለ ስለዚህ አንተ ሞከረ ስላቃተህ ሚዜ ተጋበዘና ሚዜ ገባ ምንድነው ምን አስባ ነው ቀረበ ስታረግዝበት ነው በቃ ከኔ ያረገዘሽ መሰለው እሱ ከኔ ያረገዘሽ መስሎ ስታረግዝ ነው ያገባው ካረገዘሽ ጋብቻውም እርግዝናውም የተፈጠረው አንድ ቀን ነው እጅግ አስገራሚ የሆነ ታሪክ እንግዲህ ተደውሎ ሲነገረኝ ነበረ እዚህ ቤት ላይ የተፈጠረ ነገር አለ ግዴታ ቴድሮስ እዚህ ቤት ላይ መጥተህ የተፈጠረብንን ወይም ደግሞ እየደረሰብን ያለውን ነገር ማስቆም መቻል አለብህ እኔ በትዳሬ ሰላም እያገኘሁ አይደለም የኔ ሰገርም ጓደኛዬም በዚህ ሁኔታ ላይ ሰላሟን ያጣችበት ሁኔታ ላይ ነው የምንገኘው ታሪኩ ለማመንም ለመስማትም የሚከብድ ነገር አለው ግን ያው ሶሻል ሚዲያ ላይ እንደዚህ አይነት ነገር ከዚህ በፊት ሰምተን ስለምናቅ በትክክል ይሄ ነገር ኢትዮጵያ ላይ ተከስቷል ወይ ምንድነው እህቴን ያጋጠማት የሚለውን ነገር ለማጣራት እንግዲህ አንድ ቤት ውስጥ ተገኝተናል ሰላም ጤና ይስጥልኝ እንደምን ዋላችሁ ውድ የማዕበል ቤተሰቦች ወንድማችሁ ቴድሮስ እንግዲህ ተመልሼ መጥቻለሁ ዛሬ ደግሞ በሚያስገርምም በሚያስደንቅም ስቶሪ ነው ተመልሼ የመጣሁት ወንጀል አይደለም የፍቅር ታሪክም አይደለም የቤተሰብ ታሪክ ነው እዚህ ታሪክ ላይ ደግሞ የተፈጠረው ነገር ሁላችንም ሊያነጋግረን የሚችል ሁላችንም ደግሞ ሊያስገርመን የሚችል አይነት ታሪክ ነበር ሲነገረኝ የነበረውና ይዣቸው የነበርኩትን ጉዳዮች እንዳለ ወደ ጎን ትቻቸው የነሱም ብቻ ሳይሆን የጓደኞቻቸውንም ትዳር የማዳን ኃላፊነት ተጥሎብኝ በተደጋጋሚ ስልክ ተደውሎ ተነግሮኝ ይህን ነገር እልባት ለመስጠት እንግዲህ እዚህ መኖሪያ ቤት ላይ ተገኝተናል እንግዲህ ውድ ቤተሰቦቼ እዚህ ጋር የተፈጠረው ነገር ምንድነው የነዚህን ትዳር ሊበትን የቻለው በእነሱ ብቻ ሳይሆን በጓደኞቻቸው መካከል ያለውን ትዳር ሊበትን የቻለው ነገር ምንድነው የሚለውን ነገር ከናንተ ጋር አጣርተን እንዲሁም ደግሞ ታሪኩንም ሰምተን እኔ የሰማሁት ነገር አለ ከናንተ ጋር አብሬ መስማት የምፈልጋቸው ነገሮች አሉ በዲቴል በካሜራም ቀርጬ ወደናንተ ላስተላልፍ የፈለኩበት ምክንያት አለኝ ስለዚህ ይህንን አስገራሚ ታሪክ ከናንተ ከወድ ቤተሰቦቼ ጋር እኩል አብሬ እየሰማው ነገሮችን እንዴት መፍታት እንዳለብን እንድንመካከር ፈልጋለሁ ለይህንን ቪዲዮ እንግዲህ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ እንግዲህ እየሰራን ያለነው የቤተሰብ ታሪክ ነው ሁላችንንም ያነጋግረናል ሁላችንንም ያስተምረናል ሚዲያ ላይ ቢመጡ ለህዝብ መልእክት ያስተላልፋሉ ትምህርት ያስተላልፋሉ ሰዎች እንዳይሸወዱ ሰዎች በትዳራቸው ደስተኛ እንዳይሆኑ የሚያደርጓቸው ነገሮች እንግዲህ አብረን እያስወገድን የምንሄድበት ቻናል ነው ስለዚህ ይህንን ነገር በደንብ ተጠናክሮ ለብዙ ሰዎች እንዲዳረስልኝ እናንተም ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ ለተለያዩ ሰዎች ቪዲዮን ሼር በማድረግ እንድትተባበሩኝ እፈልጋለሁ ሁሌም እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ መልካም ቆይታ ሰላም እህቴ ያው እንግዲህ ብዙውን ነገር ነግረሽኛል እኔ ግን ያው ከመጀመሪያው ጀምረን እኔና አንቺ ታሪኩን እንድናወራው ፈልጋለሁ እኔ በጣም ኢንተረስትድ ሆኜበታለሁ የሰማዋቸው ነገሮች አሉ በህክምናው ዓለም እንደዚህ አይነት ነገር ሊከሰት የሚችልበት ብዙ ነገሮች እንዳሉ ከህክምና ባለሙያዎችም ሰምቻለሁ በራሴም ደግሞ ጉግል አድርጌ ያነበብኳቸውና የተረዳሁት ነገሮች አሉ ከዚህ በፊትም ደግሞ ሶሻል ሚዲያ ላይ ሰምተናል ይሄን ጉዳይና ወደኛ ሲመጣ ከኛ ባህል ጋር ያስተሳሰረው ነገር በሰዓቱ የተፈጠሩት ክስተቶች ሁሉ ነገር በጣም አስገራሚና አስደማሚ ናቸው ይሄ ነገር ደግሞ እዚህ ድረስ ሳይለቃችሁ መጥቶ በአንቺም በጓደኛሽም መካከል ብዙ ነገሮችን እንደፈጠረ ስታጨዋውጪኝ ነበር የነበረው እስኪ ከትውውቅን ጀምርና አንቺም ማልበል ከዛ እንዴት ወደ ትዳር ልትገቢ እንደቻልሽ ከመጀመሪያው ጀምሮ እንጨዋወታቸው ያው ስሜ መቤት ይባላል ተወልጄ ያደግኩት ክፍለ ሀገር ነው እዛ ነው የተማርኩት ግማሽ ትምህርት የተማርኩት እዛ ነው እና ከዛ በኋላ እዚህ መጣሁ ስራ መስራት ነበረብኝ ግዴታ ቤተሰቦችን እዛ ማስተዳደር አለብኝ ግማሹ እናት አባቴ እዛ ነው የሚኖረው አብዛኛውን ፋሚሊ እዛ ነው ያለው አንቺ ነሽ ያስተዳደርሻቸው የነበረው አዎ እዚህ መጥቼ እዛ ተማርኩኝ ከዛ ያው ትምህርት እዛ ብዙ መጨረስ እንትን አይለብንም ግዴታ አይደለም ስለ ግዴታ ወደ ስራ ነው የምንሄደው ከዛ ከገጠር እንደመጣሁኝ እንዳሰብኩት አይደለም የሆነው አክስቴ ጋርም ጥሩ ህይወት አልነበረም ምናምን ነገር አክስቴም ከባሏ ጋር ሰላም አልነበረችም እና ከዛ እኔ በመምጣቴም ከባሏ ጋር ጭራሽ የባሰ ደግሞ ጸብ ሆነባቸው እና ሌላ ከዛ ወጥቼ ልብስ ማጠብ ምናምን ነበር የምሰራው
እንትን ሰው ቤትም እሰራለሁ። ያገኘሁትን ስራ ነበር የምሰራው። ጉሊትም እሰራ ነበርና አክስቴ ይሄኛ ብቻ ባሏ ይሄ ደስተኛ አይደለም ጥገኛ ሰው በመምጣቱ። በዛ ላይ ልጅ የላቸውም፣ ልጅ መውለድ አይችሉም። ያ ነገርም እንትን ስላለበት ጭንቅላቱ ላይ ችግር ስላለበት በጣም ሰላም አይሰጠንም። ሁሉ ጊዜ ያስቸግራታል እሷንም እኔንም እና ብቻ እሷንም እየመከራት ምናምን ነገር ጭራሽ እሷም ወደሱ እየሆነች መጣች፣ እየተቀየረች መጣች። እንዳሰብኩት ጭራሽ እየሆነ አልነበረም። ችግር ብቻ ነው። ሰርቻው ግዴታ እነሱ ጋር ነው እንትን ምለው፣ የእነሱን ወጪ ነው የሚሸፍነው ምናምን ነገር። ለራሴ ምንም ቤተሰቦቼንም መርዳት አልቻልኩም። እዚህ ጋም ሌላ ፈተና ነው፣ እዛ ጋም ሌላ ፈተና ነው። ገጠርም ቢሆን ቤተሰቦቼ እኔን ነው የሚጠብቁት። የኔ ችግር አለ፣ እነሱን ማስተዳደር አለብኝ። ታናሽ እህት አለኝ፣ ታናሽ እህቴንም እኔ ነኝ ማስተምረው እዚህ ተሰራው። ግን እንደምታስባለም እዚህ አዲስ አበባ ብዙ እዛ ገጠር ሆነን እዚህ ብር የሚታፈስ ነው የሚመስለው። ግን እዚህ ከመጣን በኋላ እንደምታስበው አይደለም። እዛ የአክስቴን ቤትም እዚህ ገጠርም ያለውን ቤት እኔ ነኝ ማስተዳደረው። ገባ እና በአዲስ አበባ በዚህ ብቻ ስራ እሱ የሚቻል ነገር አይደለም። በጣም ከባድ ነበር። በጣም እዛ የአክስቴ ቤት በጣም ሲከብደኝ ወጣሁኝና ሰው ቤት ጠቅላላ ገባሁኝ። ከዛ እዛ ቤትም የመጀመሪያ የገባሁበት ቤት በጣም እሱም ከአክስቴ ቤት የባሰ ነው። ሰዎቹ በጣም ከባድ ነው። አሰሪ በጣም ከባድ ነው። በጣም ስራ ይበዛል። በጣም ብዙ ልጆች ነው ያላቸውና ብቻ በጣም ስራ ይበዛ ነበረ ምናምን፣ እረፍት የለውም። ደሞዙም ይሄን ያህል ደሞዙ እንትን አይደለም፣ ቤተሰብ ወጪ የሚሸፍን አይነት አይደለም። እየከበደ መጣ ኑሯችን። ከዛ እዛ ቤት ሲከብደኝ ወጣሁኝ፣ ሌላ ቤት ገባሁኝ። ሌላ ቤት አሪፍ ነው እሱ፣ ሰዓት አለው፣ የመማር እድል ሰጥተውኛል፣ እንድማር ገፋፍተውኛል ምናምን ነገር አሪፍ ነው። እያስተማሩኝም እየሰሩኝም ቤተሰቤንም እየረዳሁ ነበር እዛ ቤት ያለው የነበረው እና ትምህርቴን ተማርኩኝ። እዛ ብዙ ጊዜ ኖርኩኝ። እዛ ብዙ ቤት እንደውም በዚህ አጋጣሚ ላመሰግናቸው እፈልጋለሁ እና ብዙ ጊዜ በጣም ረድተውኛል። ትምህርቴን የሚያስጨረሱኝ ከገጠር ብቻ ችግሬን እንዳለ ቤተሰቦቼን ሲረዱልኝ የነበሩ እነሱ ናቸው። ምናምን ብዙ ነገር አገዘውኛል እና እግዚአብሔር ይመስገን እዚህ ደርሻለሁ እና ትምህርቴን ተማርኩኝ፣ ጨረስኩኝ። እስከ 12 ተማርኩኝ፣ የማታ ተማርኩኝ እዛ እየሰራ ማለት ነው። ከዛ ባለቤቴን ያገኘሁት እዛው የማታ በመማርበት ሰዓት ነው። 11 ክፍል እያለሁ ረጅም እንደ ቀን ትምህርት አይደለም የእንትኑ የማታው አንድን ትምህርት ብዙ ጊዜ ነው የምትማረው። በአመት አይደለም የምጨርሰውና ብዙ ጊዜ አብረን አሳልፈን ምናምን ነገር ብቻ ከዛ ብቻ ሰው ቤት እንደምሰራ ምናምን ያውቃል፣ ሁሉንም ነገር ያውቃል እሱ። አብራችሁ ነበር የምትማሩት? አብረን ነበር የምንማረው። እኩል አንድ ክላስ ነበር፣ አንድ ክፍል ውስጥ ነበር እና አብረን እንማራለን። እሱም ጥበቃ ነው የሚሰራው፣ ባንክ ቤት ጥበቃ ነበር የሚሰራው እና አብረን ነበር ጊዜ እናሳልፋለን ምናምን። የሆነ ነገሮች እየጠበቁ ሲመጡ ያው አንድ ላይ ቤት ተከራይተን የመውጣት ሽማግሌ መላክ ምናምን የትዳር አይነት አብሮ የመኖር አይነት ሀሳቦች መምጣት ጀመሩ ማለት ነው። አብረን በመቆየታችን የተነሳ እሱ የአዲስ አበባ ልጅ ነው እና እኔ ከሀገሬ ስወጣ እንደዚህ አይነት ነገር እንኳን ካለ ቃል አስገብተውኛል ቤተሰቦቼ። እንደዚህ ትዳር የሚሆነው እዚህ ነው፣ ካገባሽ እንኳን የትዳር ሰው ከያሽ እዚህ አምጥተሽ ነው የምትይዙ ምናምን ተብያለሁ ማለት ነው። ትዳር ሰርግ የሚደረገው እዚህ ነው ምናምን ብለኛለች እናቴ። ቃል አስገብታኝ ነው ከሀገሬ የወጣሁት እና ግን የሆነ ትዳር ካለ ልጅም አለ ምናምን ያስፈራል። እንደዚህ ዘው ብሎ የሚገባበት ነገር አይደለም እና ብቻ እየተጠናናን ብዙ ጊዜ ቆየን እና ወደ እሱም ተስማማ ነግሬው ነበር። እንደዚህ አይነት ሀሳብ ሲመጣ እዛ ሄደን እንደምንጋባ ነግሬዋለሁ። አምኖበታል ከዚህ በፊት ነግሬዋለሁ እና ግን ያው ነገሮች እንደዚህ ይሆናሉ ብለን እኛም መጀመሪያ አልጠበቅንም ነበር እና ቤት ተከራይተን ወጣን፣ አብረን መኖር ጀመርን። ግን አብረን መኖር ስንጀምር እየቆየን በመጣን ቁጥር ያው እኔ ከቤተሰቦቼ የለመድኩት ባህል አለ። እዛ ሀገራችን ሴት ልጅ ግብረ ንጽህናዋን ካልጠበቀች እና ወደ ትዳር ካልገባች በጣም ብዙ ከባድ ነገር ነው የሚፈጠረው። ጭራሽ እንደዚህ አይነት ነገር አይታሰብም በእኛ ሀገር በእኛ ባህል እና እሱ ደግሞ እንደዚህ ልጅ መውለድ ምናምን ነገር አብረን እየኖረን ነው እንደዚህ አይነት ነገር አይፈጠርም ማለት ደግሞ በጣም ከባድ ነገር ነው እና ያ ነገር ከቀን ወደ ቀን እያጋጨን መጣ ማለት ነው። አለመስማማት ይመጣል። እሱ ፍላጎት ነበረው፣ አንቺ ደግሞ ያው መጠበቅ ያለብሽን ነገር ግዴታ ከትዳር በኋላ ነው መድረስ እንደዚህ አይነት ነገር ግዴታ ቤተሰብም ጋር እንትን ስለሚል ያው እንዳልኩ ሰርጋችን እዛ ከሆነ ቤተሰቦች ግዴታ የማወቅ እንትን አላቸው ያውቁ። ስለዚህ የማይሆን ነገር ነው ያ ነገር እያጣላን መጣ። ገባ እሱ የከተማ ሰው ነው
እኛ ደግሞ በጣም ሩቅ ነው ሀገራችን በጣም ገጠራማ ቦታ ነውና ማን ከዛ እዚህ ድረስ ሽምግልና እንኳን ቢባል እዛ ድረስ ማን ይሄዳል ምናምን ማለት በሱ በኩል ያሉ ቤተሰብ ዘመድ የለም እዚህ ያሉ ሰዎች አሉ ግን በጣም ሩቅ ነው ሀገሩ በጣም ስለ የሀገሪቷ ሁኔታ ምናምን ነገር ከባድ ነው በርግጥ ያለንበት ሁኔታ እንደ ልቡ ለመንቀሳቀስ አይመችም አንቺ ደግሞ ተወልጄ አድጌበታለሁ ያልሽኝ ቦታ ላይ ያው የጦርነት ቀጠና ነው ብዙ ግጭቶች አሉ እዛ አካባቢ ሰላም የለም ይሄ እንግዲህ ቢያንስ 5 ዓመት ወይ 6 ዓመት አልፎታል እንደዚህ አይነት ነገር ከተፈጠረ እዛ ቦታ ላይ አምኖም ደግሞ ከከተማ ወደዛ ሽምግልና ሊሄድ የሚችል ሰው ይኖራል ብዬ አላስብም እሺ ከዛ በኋላስ ምን ተፈጠረ ከዛ ያው እንዳልኩ ነው ትዳራችን ላይ በቃ ከቀን ወደ ቀን ግጭት ነው እየመጣ ያለው አለመስማማት መጣ ከዛ በቃ ወይ ወደ መለያየት ከሆነ ነገሩ ማለት ነው ስለሱም እንደዛ አይነት የሚያስበው እኔ እንደዚህ ነው ማሰብ ሽምግልና የሚላክ ሰው ስለሌለ ነው ወደ መለያየት ለመሄድ ያሰባችሁ አይ በእሱ በመጀመሪያ ላይ ሳንጋባ በፊት አብረን ሳንወጣ በፊት እንደዛ ያስብ ነበር ሁሉም ነገር ይሆናል ብሎኝ ነበር ግን ከገባበት በኋላ አለ አይደል እንደመስነፍ አይነት ነገር እንደዛ አይነት ነገር ነበር የሆነው አልገባኝም ይቅርታ ማለት እስኪ በደንብ አብራሪልኝ ምንድነው መጀመሪያ ይሆናል ብሎ ኤክስፔክት ያደረገው ነገር ከዛ በኋላ ደግሞ ከገባችሁና አብራችሁ መኖር ከጀመራችሁ በኋላ ላይሆን የቻለው ነገር ምንድነው እንዴት መሰለ ከተጋባን አብረን ከወጣን በኋላ ሁሉም ነገር ሚስተካከል በቃ ትዳር ዝም ብሎ ዘቡ ብሎ የሚገባ ነገር ነበር እሱ የመሰለው ገባ ዝም ብለን ተጋብታ አንድ ላይ መኖር ከጀመረን በቃ ተጋባና ልጅ መውለድ ምናምን በቃ ህይወት ይቀጥላል አይነት ነገር ነበር እሱ ያሰበው መጀመሪያ ግን ሽማግሌ እንደሚልክና ሰርግ እንደሚኖር ተስማምተን ነበር አገሬ ማለት ነው ከዛ አብራችሁ መኖር ስትጀምሩ ግን ይሄን ነገር ወደ በቃ ወደ ገደለው አይነት ነገር ሆነበት እና እንደማይሆን ተነጋግረን ብቻ ወደ መለያየት ግንኙነታችሁ ግን አያሻክረውም እንደዚህ አይነት ነገሮች እሱ ነው እያሻከረ የመጣው እንጂ በጣም ቀን በቀን ጸብ መሆን መጀመሪያ ሰላም ነበር ተስማምተንበት ነበር ትንሽ ጊዜ ነው ምናምን ነገር ተባብለን ግን ቀናቶች ባለፉ ቁጥር እንደዚህ አይነት ነገር እያስማማን አልመጣ አለ እና በቃ ወይ መወሰን ነው ወይ መለያየት ነው ወይ እሱ በእኔ ሀሳብ ይስማማል ወይ ካልሆነ ደግሞ መለያየት ነው የሚሆነው ገባ እና እንደዛ ነበር የሆነው ከዛ ወደኔ ሐሳብ መለያየት ሲባል ያው እሱም እንትን አለ መለያየት ስለማይፈልግ ወደኔ ሐሳብ መምጣት ጀመረና በቃ ያለን አማራጭ እዛ እኔ ማቃቸው አጎቴ አለ እና እዛ ነገሬው ስለ ሁኔታው እሱ እዛ ጓደኞቹንም የሰፈር ሰውንም እንትን ብሎ ሰብስቦ እንደ ሽማግሌ ከዚህ እንደመጡ አይነት ነገር በውሸት ግዴታ ሰው ስለሌለ ትዳሩ መከይል ማለት ሽምግልናውን ባንቺ በኩል ወደ አንቺ ቤተሰብ ራስሽ ነሽ የላክሽው ማለት ነው ያው ቤተሰቦቹ ሁሉም ሰው የሚያውቀው እሱ እንደላከ ነው ግን እሱ እዚህ ከዚህ ቤተሰብ ስለማይሄድለት እሺ ስለማይሉት በጣም ግሩክ ስለሆነ እዛው በዛው ሀገር ውስጥ ባሉ ሰዎች አስማምተን ለመላክ አሰብን ግን በጣም የሚገርም ነገር ነው ማለት እየነገርሽኝ ያለሽ ሽምግልናው እንግዲህ የራስሽ ሽምግልና የተላከው ከራስሽ ቤተሰብ ነው ማለት ነው ለራስሽ እኔ ትንሽ ኢንተረስትድ አድርጎኝ የነበሩት ከታሪኮቻችሁ ከነገርሽኝ ውስጥ ለራስሽ ሽምግልና ራስ ያዘጋጅ ሰዎችን ላኩኝ የሚለው ነገር ትንሽ በጣም አስገርሞኝ ነበር በሰዓቱና እንዴት እንደዚህ ሊሆን ቻለ በጣም ራሴን ስጠይቀው ነበር እንዴት ራሷ ሽምግልና ወደ ራሷ ልትልክ ቻለች የሚለው ነገር በጣም ሲያስገርመኝ ነበር እንደዚህ ይሆናል ብዬ አላሰብኩም በእርግጥ እናንተ ፍቅሩ እስካላችሁ ድረስ በሱ ቤተሰብ በኩልም ተላከ ሽምግልናው የሆነ አፖይንተር የተደረጉ ሰዎችም ሄዱ ችግር የለውም ዋናው እናንተ ናችሁ ህይወታችሁን የምትኖሩት ተጋብታችሁ ተዋላችሁ በሰላም በፍቅር የምትኖሩት እናንተ ናችሁና ሽምግልና ለራስሽ መላክሽ በጣም ሲያስገርመኝ ነበር የነበረውና በሰዓቱ ሳገኝሽም ጠይቅሻለሁ ብዬ ካሰብኳቸው ጥያቄዎች መካከል አንዱ ይሄ ነበረ እሺ ከዛ በኋላስ ምን ተፈጠረ ያው እንዳልከው ነው በጣም ያስገርማል ግን ያው እኛምና የዛኔ ፍቅር ውስጥ ስለነበረን ምናስበው ተጋብተን ልጆች መውለዳችንን ወደፊት ህይወቱን ነው እንጂ አሁን ላይ ያለንበት እኔ ሽምግልናው ምናምን የዛኔ ብዙ ያስገርም አሁን ላይ ግን ሳስበው እኔ የሚገርመኛል የዛን ሰዓት ላይ ግን ቶሎ ፍቅር የመጀመሪያ ፍቅር ነው ምናምን እንትን ይልሃል ግን ኢምፓክት አለው እናንተ ትዳር ውስጥ ኢምፓክት ነበረው ማለት ራስሽ ሽምግልና መላክሽ ከሱቶ ከቤተሰቦች አለ መኖራቸው ነው አሁን ላይ እንደዚህ አይነት ነገር ወደ ታሪኩ ስጋዋለ ወደ ያ ነገር ከተፈጠረ ምናምን በኋላ አሁን በጣም ነው ከቀን ወደ ቀን እሱ ነው ደግሞ ጭራሽ ያባብሳልም ገባ ያው እንደዚህ አርገሽ አንቺ እንደዚህ ሆነሽ ምናምን ብቻ በእርግጥ እንደዚህ ብሎ ይናገርሻል አንቺ ያን ነገር ስለተባበርሽ ያን ስላደረግሽ በጣም የሆነ ሜቢ ያው ከነገርሽኝ ታሪክ ጋር ተያይዞ የሚነሱ ነገሮች ሊኖሩ ይችላሉ በኋላ ላይ በደንብ በሰፊው እናወራበታለን ብዬ ስላሰብኩ ነው
ያው በእርግጥ እንዳልኩ ነው ስልህ መጀመሪያ ላይ ሁኔታዎች አሪፍ ነበሩ። ከመጋባታችን በፊት በጣም ይንከባከበኝ ነበር ስልህ ጥሩ ሰው ነው። እኔ አሁን እኮ እሱ እንትን ነው ለማለት ፈልጌ አይደለም፣ ግን ይሄ ነገር ከተፈጠረ በኋላ ስልህ የኔ ቤተሰቦች ናቸው እንደዚህ አይነት ነገር እንዲፈጠር የሚያደርጉት እና ያ ነገር እሱ ላይ ተጽዕኖ አሳድሮበት አልገባ ንዴት ላይ ነው ያለው። ያ ንዴቱ ነው እንደዚህ እያደረገ ያለው እንጂ መልካም ሰው ነበረ። ግን ይሄ ንዴት እንደዚህ መሆኑ መፈጠሩ ምናምን ነገር ወደ እንዴት ነው ስለ ንዴቱ ነው እንደዛ እያደረገ ያለው መጥፎነቱ አስገቡት ችግር የለም። እሺ እና እንደዛ ነው ስለ መጥፎ ሰው ሆነ አይደለም። ከዚህ በፊት ከትዳራችን በኋላ የተፈጠረው ነገር ምንድነው? ቆይ ይቅርታ ብራዘርዬ ና አንዴ ቁጭ በልና ያው የምናወራቸው ነገሮች አሉ። ምንድነው ይሁላ አንዴ ቁጭ በልና ያው የተወሰኑ ነገሮችን ከእናንተ ጋር ዲስከስ ማድረግ ፈልጌ ነው የመጣሁት። ቴድሮስ እባላለሁ ጋዜጠኛ ነኝና ያው ስለእናንተ ህይወት አንዳንድ ነገሮችን ለማውራት ነው የመጣሁት። መሀላችሁ የተፈጠረ ነገር አለ። ያን ምንድነው? ካሜራማን አስበርተሽ እንደዚህ አድርገሽ የምትጠብቂኝ? ይቅርታ ወንድሜ አንዴ ተረዳኝና ቁጭ ብለን የተወሰኑ ነገሮችን እናውራ እኮ። ለምን አስፈለገ ነው? ካሜራውን ማጥፋት ካለብኝና ለአንተ ማስረዳት ካለብኝ አስረዳሃለሁ፣ ችግር የለውም። ምንም እዚህ ጋር እየቀረጽን ያለ ነው የእናንተ ህይወት ውስጥ የሚያስተምር ነገር ካለ ለማስተላለፍ ያክል ነው እንጂ እና የሚያስተምር እኔ ፍቃድ መጠየቅ የለብሽም አንቺ። ያው ሰው ፍቃደኛ ስለሆነችልኝ ነው ካሜራ ብርጭ እየቀረስኩ ያለሁት። አንተን የሚያስከፋ ነገር ይኖራል እያላሰብኩ። አንተ ወንድ ልጅ እንዴት ሴት ልጅ እንትን ብለህ ትገባለህ? እሷ ነች የደወለችልኝ፣ ስለ ታሪካችሁም የነገረችኝ እሷ ነች። እኔም ስላስገረመኝ ምንድን ነው የደወልሽለት? ሰዎቹም ስለሚያስተምር ነው የመጣሁት። እኔ የማላውቀው ነገር አለ የተፈጠረ አይቼ ነው። አይ ማህበራዊ ሚዲያ ላይ እኮ አይቼ ነው እንዲያውቁ። ወንድሜ ምንም የሚያስከፋ ነገር የለም። ካሜራውን ያዙለትና መጀመሪያ ነገሮችን እናስረዳው። ምንድን ነው ያለው ነገር ንገረኝ። እሺ አስረዳሃለሁ። አረፍ በል በእናትህ። እንግዲህ ውድ ቤተሰቦቼ ያው ለወንድማችን ያሉትን ነገሮች ለምን እንደምንቀርጽ ምን እንደተፈጠረ ስለነሱ ህይወት በደንብ እንደማቅና እነሱ ህይወት ውስጥ ተፈጥሮ ያለ ነገር ወይም ደግሞ የተፈጠረው ነገር በድጋሚ ሌላ ቤተሰቦች ላይ ተፈጥሮ ለሌሎችን ህይወት መበጥበጥ እንደሌለበት አስረድቼው ነው ይህንን ቪዲዮ እየቀጠልኩ ያለሁት። ምናልባት ደግሞ እሱም ትንሽ ቁጣ ላይ ነበር የነበረው፣ በኃይል ነበር ነገሮችን ሲያወራኝ የነበረው። ተረድተኛል ብዬ ነው እንግዲህ ካሜራዬን ያበራሁት እና ወንድሜ እስኪ ከመቤት ጋር ብዙ ነገር አውርተናል። ምን ተፈጥሮ እንደነበረ ምን እንዳጋጠማችሁ ብዙ ነገር ነግራኛለች። ከዛ በኋላ የተፈጠሩት ነገሮች በአንተም ብቻ ሳይሆን በጓደኛ መካከልም ያለውን ቁርሾ እንደተፈጠረ ከጓደኛም ጋርም ጸብ ገብተህ ከአንድ ሁለት ጊዜም በላይ ታስረህ እንደነበረና ያ ነገር እንግዲህ የዛን ጊዜ የተካሄደው ድርጊት አሁን ድረስ እንዳለቀቃችሁና እናንተን ህይወታችሁን ሰላም እየነሳ እንደሆነ እህቴ በደንብ አስረድታኛለች። እስኪ ያቆምንበት ቦታ እንግዲህ ያው ስለ ሽምግልናው እያወራን ነበር ያቆምነው። አንተ ከዚህ የሚሄድ ሽምግልና የሚላክ ሰው ስለሌለ ከቦታው ርቀትም አንጻር ከሰላምም ከደህንነትም አንጻር ወደ ቦታው ሽማግሌዎችን መላክ አልቻልክም ነበርና በእሷ የተመረጡ ሰዎች ሽምግልና እንደተላኩ እየነገረችኝ ነበር ያቆምነው። ከዛ ወደ ጋብቻው እየሄድን እያለ ነበር አንተ በመሀል መታ ኢንተርቪውን ያቋረጥ ነው። እስኪ በሰዓቱ የነበረው ነገር እንዴት ነበረ? እሷ እኔ ሽማግሌዎቹን አዘጋጃለሁ፣ በእኔ በኩል ሽማግሌዎቹን አጎቴን አውርቼው አጎቴ የሚያዘጋጃቸው ሰዎች እኛ ጋር ሄደው እናትና አባቴን ሽምግልና ይጠይቁልሃል ስትልህ የነበረው ነገር ምን ይመስል ነበር? ያው ሀሳቡን ያመጣችው እሷ ነበረች። በመጀመሪያ ግን ይቅርታ ቅድም ያው ስሜታዊ ሆኜ ነው። ያው እሷ ሀሳቡን ስታመጣው እሷ ያው ወዲያው መጀመሪያ ሽማግሌ መላኩን አግባብም አልመሰለኝም። በቃ አሁን እዛ ጦርነት ቦታ ላይ ነው ያለው ምናምን ነገር ክፍለ ሀገር እሷ ቤተሰቦች ጋር ምናምን እና ያን ያህል አስፈላጊ አልነበረም በሰዓቱ ብዬ ነበረን የሚያስቡት። በቃ እኔና አንቺ እንዋደዳለን፣ በቃ በጣም ነው የምወዳት፣ እሷም በጣም ትወደኛለች ብዬ አስባለሁ። እና በቃ ዝም ብለን ትዳራችንን መቀጠል በቃ አለ አይደለ እዚህ ጓደኞቻችንን ጠርተን የተወሰነች ፕሮግራም አድርገን እኛ ቀለበት አድርገን ምናምን መቀጠል የምንችለው ነው ነገር ነበር። እና እሷ ደግሞ አይሆንም በቃ ቤተሰቦቼ ጋር የሆነውን ነገር ከሌለ አይፈቅዱልኝም አለች። በጣም አባቷም በጣም ትልቅ ሰው ናቸው ምናምን ሀገራቸው ላይም በጣም የተከበሩ ሰው ናቸው። እና እሱ ይቆርጠኛል፣ በቃ ልጅ ይክደኛል፣ አባትሽ አይደለሁም ነው የሚለኝ አለች በጣም። ከዛ ምንም ማድረግ አልቻልኩም እኔ በቃ አይደል በወቅቱ ማንን ልልክ እችላለሁ? ማን ደፍሮ በዚህ ሰዓት ይሄድልሃል? አሁን አንተ ክፍለ ሀገር ከአዲስ አበባ መውጣት በጣም ከባድ ሆኗል አሁን። እና በሰዓቱ ደግሞ በጣም ኃይለኛ ችግር የነበረበት ወቅት ነበር። እና ማን ሊወጣ ይችላል በዛ ሰዓት? ማንንም ልልክ አልችልም።
ቢሆንም ደግሞ በቃ አይደል በጣም ቅልል ሊያደርጉት ይችላሉ በቃ። ስለዛ እሷ ያመጣችው ሀሳብ እዛ ያለ ሰው ምናምን ነገር እንፈላልግና ያ ቤተሰቦቿ የማያውቋቸው ሰዎች ማለት ነው። ቤተሰቦቿ የማያውቋቸው ሰዎች ተፈልገው ትንሽ ያስገረመኝም ነገር እኮ ያው ከተማዎቹ እንግዲህ ከእሷ ጋር ምን እንዳወራ ነው በጣም ትንንሽ ናቸው እና ከሌ ልጅ ነው ከከሌ ጎረቤት ምናምን ተብሎ አብዛኛው ሰው የሚተዋወቅ ሰው ነው። የተመረጡት ሰዎች እንግዲህ ያ ያለው ማህበረሰብ ሳያውቃቸው ቀርቶ ከአንተ በኩል እንደተላኩ በተለይ ደግሞ አንተ የአዲስ አበባ ልጅ ነህና የአዲስ አበባ ልጅ አስመስለው ፀጉረ ልውጥ ይባላል። ወደ ክፍለ ሀገሩ ሲሄድ ትንሽ የሚያስባንኑ ነገሮች አሉ። የአለባበስ የራሳችን የሆነ ካልቸር አለን፣ አለባበሳችን አለ፣ አነጋገር ዘዬ አለ፣ አኳኋናችን አለ። ያ ሁሉ ነገር እንግዲህ የከተማ ሰውን የሚለይበት ነገር አለው። ያን ሁሉ አልፎ መሄድ የሚችሉ ሰዎች እንዴት ተደርገው ለሽምግልና እንደተዘጋጁ ትንሽ አልገባኝም። ለኔ ኮንፊውዥን ፈጥሮብኝ የነበረው ነገር ነው። ይህን ያው ዋናው ፖይንት እሱ አይደለም። ወደ እንትናችን ስንመጣ ከዛ በኋላ እንግዲህ የሰርጉ ፕሮግራም ተካሄደ። እናንተም ደግሞ ለሰርግ ከዚህ ሚዜዎቻችሁን ይዛችሁ ወደ ክፍለ ሀገር ተጓዛችሁ። መጀመሪያ እመቤት ሄደች። ከዛ አንተ ደግሞ ተከትለህ ሚዜዎችን ይዘህ ሄድክ። የሰርጉ ፕሮግራም ላይ ደግሞ አንተን ወክሎ የነበረ ቤተሰብ የለም ከሚዜዎቹ ውጪ። ኢቭን ሽምግልና ተልከው የነበሩት ሰዎች በሰርጉ ፕሮግራም ላይ አልነበሩም። እዛ ሰርጉ ሲካሄድ ያለ አጃቢ ያለ ጠባቂ ነው ሰርጉን የገባውና ቤተሰብ ጋር የነበረው ነገር ምን ይመስል ነበረ? ያው በቃ አይደል ትልቅ ቤተሰብ መቀላቀል ነው የለመዱት። ክፍለ ሀገር ላይ ደግሞ ትልቅ ቤተሰብ ከትልቅ ቤተሰብ ሲቀላቀል ያለው ነገር ይፈልጉታል። በቃ ትልቅ የመሀል ቤተሰቦቹ ምንድናቸው ምንድነው የሚለውን ነገር ማወቅ ይፈልጋሉ። እና አንተ እንዳልከው ከዚህ ሄደ የለም ከእኔ ወገን ደግሞ ማለት ነው። እኔ ብዙ ሰው የለኝም በእርግጥ እዚህ ከተማ ውስጥ ብቻዬን ነው። በቃ ብዙ ነገሮችም ስማርም ታውቃለች እሷ በቃ እየሰራሁ ነው የተማርኩት ምናምን። እንደዚህ ቤተሰብ ምናምን የሚያስተምረኝም የለም። እንደዚህ ራቅ ያሉ እንደዚህ አጎቶች አክስቶች ምናምን ይኖራሉ። እንደዚህ በጣም ግን ቅርብ አይደለሁም። እና ከዛ አንፃርም ቤተሰብም ሊሄድም አይችልም። ጦርነት ሰዓት ነበር ምናምን። ስለዛ ብቻዬን ነው የሄድኩት። ሚዜዎቼ ምናምን ጓደኞቼ። በሷ ቤተሰብ በኩል የደረሰብህ ነገር አልነበረም? ያው በቃ እሷ ላይ ነው ምናልባት ተጽዕኖ አድርገውባት ሊሆን የሚችለው። በቃ አለ አይደል ይሄ ምን ቤተሰብ የሌለው ሰው ነው የተቀላቀልሽው ምናምን ነገር የሆነ በቃ ውርድ አደረጉኝ። እኔ በእኔም ምናልባት ደስተኛ አልሆንም ሊሆን ይችላል ምናልባት። በሰዓቱም ደግሞ የማታውቃቸው ባህላዊ የሆኑ ነገሮች በእነሱ ባህል ተቀባይነት ያላቸው ብዙ ነገሮች እንድታረግ ስትገደር ነበር የነበረው። እስኪም ወደ አንቺ ልምጣና ደግሞ አንቺ ጋር ያሉትን ነገሮች ንገሪኝ። እሱ ቤተሰብ ሳይኖረው እንግዲህ ሽምግልና የተላኩትም ሰዎች አልነበሩም እንደነገርሽ ማለት ነው። ከዛ በኋላ ቤተሰብ ጋር የነበረው ነገር ምን ይመስል ነበር የሰርጉ ፕሮግራም ላይ? ያው እንዳልኩ ነው። እኔ የዛኔ ብዙ ጊዜ ሰርቻለሁ። ሁለተኛ ቤት የገባሁበት ቤት አሪፍ ገቢ ነበረው እና አባቴም ከብቱን ሽጦ ምናምን ነገር ነው ብዙ ነገር አድርጎ ነው ያንን ድግስ የደገሰልኝ ማለት ነው። እንዳለው ነው እሱ አባቴ በጣም ትልቅ ሰው ነው። በመንደሩ በጣም የታወቀ ሰው ነው፣ የተከበረ ሰው ነው ምናምን ነገር እና እሱን እንትን ያለው እሱ እንዳለው ነው። ቤተሰብ ብዙ የለውም፣ ብቻውን ነው የመጣው ከጓደኞቹ ጋር ነው እና ያው ቤተሰቦቼ ደግሞ የጠበቁት ሌላ ትልቅ ነገር ነው ምናምን ነገር የታሰቡ ሽማግሌዎቹም እንትን ሲሉ እንዲቀበሉ ብዬ ያደረኩት ስለ ብዙ ነገር ነው የተናገሩት እና ቤተሰቦቼ ያ ነገር ደግሞ አልመጣላቸውም። ገባ እና በዛ ነገር ያው ብዙ ስለ አንዴ የተደረገ ነገር ነው። ሊያስቀሩት አይችሉም። ቢችሉ ያስቀሩት ነበር። አልተስማሙም፣ አልፈለጉትም። ግን ያው እኔም ልጃቸው ታላቅ ልጃቸው ስለሆንኩኝ ያው በመንደሩም ብዙ ነገር እንትን ስለተባለ ስለተወራ ስለተደገሰ መቅረት ስላልቻለ ነው እንጂ ይቀር ነበር። ጋብቻውም ይቀር ነበር። አልተስማሙም። ትልቅ ቤተሰብ ነው የሚፈልጉት። ዘራችን እንዲበዛ ነው እንጂ ያው እንደዚህ መጤ የሆነ ሲቀጥል ደግሞ እንደዚህ ቤተሰብ የሌለው ሰው አይፈልጉም። ምናልባት ያሉትን ኮንዲሽኖች ያው ቤተሰቦች ሳይረዱም ቀርቶ ሊሆን ይችላል። ከወገን ከዘመድ ሳይፈጠር ቀርቶ ሳይሆን ያሉት የሰላም ስጋቶች የደህንነት ስጋቶች ናቸው ነገሮች እንደፈለጉ። ኢቭን እኔ አሁን ራሱ ሳስበው ራሴ ሆኜ ሳስበው ምናልባት አሁን ጓደኛዬ እንደዚህ አይነት ነገር አጋጥሞት ሚዜ ሁነኝ አብረኸኝ ቁምና ዳረኝ ቢለኝ ራሱ እንጃ ትንሽ አምኖ እንደዚህ አይነት ችግሮች ባሉበት ሁኔታ ላይ ጓደኛሽ ነው በብዙ ነገር ልትቆሚለት ትችያለሽ። ግን እሳት ውስጥ እየገባው ነው አብረን እንግባ ሲባል ፍቃደኛ ሆኖ እሺ ብሎ የሚገባ ያለ አይመስለኝም። ለማንኛውም ወደ መጣሁበት ጉዳይ እንግባና ያው ታሪኩ በጣም ስለሚመስጥ ታሪኩም ደግሞ በጣም ብዙ የሚያስተምራቸው ነገሮች ስላለ ነበር ብዙ ነገር እየጠየኳቸው ነበር። ከዛ የሰርግ ምሽት ላይ የተፈጠሩ ነገሮች አሉ። እነዛ ነገሮች እንግዲህ ኢምፓክት እያሳደሩ ዛሬ ላይ ተጽዕኖ እየኖራቸው
እናንተም እንለያይ እንፋታ ወደሚለው በእርግጥ አንቺ እንደማትፈልጊው ነው እየነገርሽኝ የነበረው። ወንድማችን ግን ይህንን ትዳር እንደማይፈልገውና መፋታት እንደሚፈልግ ነበረ ስትነግሪኝ የነበረው። ምንድን ነበር በትክክል የተፈጠሩት ነገሮችና በእናንተ መካከል ግጭት ሊፈጥሩ የቻሉት ነገሮች ምንድን ናቸው? ወደ ሰርጉ ስገባለህ ቤተሰቦች ያው ትልቅ ሰርግ ነው፣ በመንደሩ ትልቅ ሰርግ የተባለ ነው የኔ ሰርግ የተደረገልኝ እና ከዛ ያው ባህላችን የሰርጋችን ምሽት ማታ ላይ ቤተሰብ ያለ ሁሉ የሚፈጠረውን ነገር ያለ ሴቷ ክብረ ንጹህ ትሁን አትሁን የሚረጋገጠው ቤተሰብ አይቶ ከዛ በኋላ ነው ወደ ፌሽታ ወደ ደስታ ወደ ሁለተኛ ሰርግ እንደሚገባው ማለት ነው። እና የዛን ቀን ያው ማታ ላይ ሁሉም ነገር ከተዘጋጀ ከተደገሰ ሁሉ ነገር እንትን ካለቀ በኋላ ቤተሰቦቼ በምሽት ሰዓት ላይ ወደ አዘጋጁልን ቦታ ገባን። ሁሉም ነገር ከተዘጋጀ በቃ አሁን እዚህ ጋር አያስፈልግም እኮ በቃ አሁን ይሄ ነገር ይሄ የአንቺ ጉዳይ ነው። በቃ አሁን እኛ በቃ ምንም የሚያስተምር ነገር እስካሁን ድረስ በቃ ይበቃል። ሁሉ ነገር የተፈጠረው ያው በቃ የተለየ ነገር እስከ ሽምግልና ይቅርታው እንደሚገኝ ያው ሁሉ ነገር የተፈጠረው ከዛች ምሽት በኋላ እንደሆነ ነው። በቃ አይመለከትም። በቃ ይሄ ለፋውያ ወጣ ሚዲያ ላይ እኮ እየቀረበ እኮ ነው። ትዳራችንን ለመጠበቅ ብዬ እኮ ምን የሚጠበቅ ትዳር የለም። በቃ የኔና አንቺ ነገር እኮ አብቅቷል እኮ በቃ እዚህ ጋር እኮ አብቅቷል። አሁን እንደዚህ እንትን ስላልሽ እንዳይወራ የፈለከው ነገር ምንድነው አልገባኝም። ምንም ወንድሜ በቃ የምትፈልገው ነገር አይደለ? እኔ ኦልሬዲ ሰምቻለሁ ያሉትን ነገሮች፣ ግን ይሄ ነገር አስተማሪ ስለሆነ ማቅረብ ስለፈለኩ ነው እንጂ የነበሩትን ነገሮች በጥቂቱም ቢሆን ሰምቻለሁ። በቃ ይበቃል፣ እሱ ይበቃል። ይሄ የግል ጉዳይም ደግሞ መነሳት የሌለባቸው ነገሮች አሉ ወንድሜ። በቃ አንተ ነገ ለምትሸቅልበት በእኛ ህይወት ነው እንዴ የምትለው? እኔ እኮ ገንዘብ ለማግኘት አይደለም ይሄንን ቪዲዮ እየሰራሁ አስመሰለብህ። በቃ አሁን ይሄን የሰው ሚስጥር ማውጣት ምናምን ለአንተ አያስፈልግም። ዝም በያንቺ አይመለከትሽም። አንተ ምንድነው እዚህ ጋር የደበረህ ነገር እኮ ነው። ቆይ የሁሉ ግጭታችሁ የተነሳው እንግዲህ በዛን ቀን በተፈጠረው ነገር ነው አይደለ? እናንተ ግጭት ተገባችሁ። በቃ አትፋልኝ በቃ ተረጋጋ፣ በእናትህ ወንድሜ ተረጋጋና እንዴ ስማ፣ ችግር የለም መብት ነው። ካሜራውን ማጥፋት ካለብኝ አጠፋልሃለሁ። በቃ አይመለከትም አይደለም። አሁን አንተ እኮ የሚመለከት ነገር የለም እኮ በቃ ኦሬዲ አንቺ በቃ አንቺ ልጅ እንጂ ቤት ድረስ እየሰበሰብሽ እንትን ነው። አንተ ቆይ ከጓደኛ ጋር ለምን ተጠፋልኝ? አንተ ቤት አይደል እንደ ያለው እኮ አንተ አጠፋልሃለሁ። አጥፋልኝ ካልክ ቀጥረሻቸው ነው ልከሽ ምንድነው መቀጥረው? ከተወለ ወንድሜ አንዴ እንድሰማኝ እፈልጋለሁ። አንተ ከጓደኛ ጋር እየተጋጨህ እየታሰርክ የነበርክበት በዚህ ኬዝ ነው አይደል? የዛ ምሽት ላይ በተፈጠረው ነገር ነው። አንተና በጓደኛ መካከል ግጭት የተፈጠረው አውርታለች። ስለ ልጆቻችሁም ስለምንታጆችም አውርተናል። አይ በደንብ ዲቴይሉን ማወቅ ስለፈለኩና እናንተ ማስታረቅ ስለፈለኩ ነው የመጣሁት። አንተን የሚያስቆጣ ነገር እኮ ምንም የለም። እንዴት የኔን ህይወት ይፋ እያወጣህ ነው? እንደሚያስቆጣ ነገር የለም የምትለኝ? አጥፋልኝና በስነ ስርዓት በቃ አንተ ማወቅ የፈለከው ምናልባት አንተ ስኔን ስለማታቀኝ ይሆናል። የሰዎችን ማንነትና ደህንነት መደበቅ ስለምፈልግ ኢቭን ወንጀለኛ ቢሆኑ እንኳን ታሪካቸው ወንጀል ነው። እዚህ ወንጀል የለም ወንድሜ። ምስላቸው እንዲታይ አልፈቅድም። እኔ የፈለገ ነገር ቢሆን ምስላቸው እንዲታይ አላደርግም። ግን ታሪካቸው የሚያስተምር ከሆነ ታሪካቸውን ማስተማር ስለምፈልግ ማሳየት ስለምፈልግ ነው። አሰቃቂ አይደለም አስተማሪ የሆኑ ነገሮች፣ አሰቃቂ የሆኑ ነገሮች ሚዲያ ላይ ያቀርባሉ። ይሄ ሀገር በየቦታው የሚፈጠር ነገር ነው። እኔን ለይተህ ማስተማሪያ የምታደርግኝ ማድረግ የለብም። ገብቶሃል? ነው አሁን እኮ ትዳራችሁን ለማዳን ነገሮች ናቸው። በቃ እኔ አላማችን እዚህ ጋር የምታየውም ቲም አብረኝ የመጡትን ቤተሰቦች ውጭ የምታያቸው የህግ አካላት አላማችን አንድና አንድ ነው። የእናንተን ትዳር ሴቭ ማድረግ ነው። ትዳራችሁ ማዳን ነው። ያንን ደግሞ ለማድረግ በግልጽ ነገሮችን አንተ እሷን አልፈልግበትም የምትለው ምክንያት ምንድነው? አይመለከትህም። በቃ አይመለከትህም። በቃ እንደዚህ አይነት ነገር አይመለከትህም። በቃ አጠፋፋልኝ እኮ ትዳሩን መፍታት የፈለክበትን ነገር አስረዳኝ። ካሜራን አጠፋለሁ፣ እሄዳለሁ። አሳማኝ ምክንያት በቃ አትሆነኝም። በቃ አትሆነኝም። ምክንያቱ ምንድነው? የኔ አልነበረች የኔ አይደለችም። በቃ እሷ የኔ አይደለችም። የኔ አልነበረችም የኔ አይደለችም ማለት ከነ ክብረ ንጽህናዋ እኮ ነው ያርገኛት አይደል? ምንም እሱን አላውቅም። ወደሃት አፍቅርሃት እሷም ደግሞ ስለወደደች ስላፈቀረች ለራሷ ሽምግልና ራሷ ልካ ነው የተጋባችሁት አይደል? ከኔ ውጪ ሌላ ግንኙነት አላት ሲጀምር። ከኔ ውጪ ሌላ ግንኙነት አላት ሲጀምርም። እኔን የምትወደኝ መስላ ትዳር ራሱ እኔን ሽፋን ያደረገችው። ዝም በይ በቃ አንቺ ስራሽን ከሰራሽ በኋላ እንትን አትበይ። ግንኙነት አላት የምትለኝ ከጓደኛ ነው አይደል? ሲጀምርም እኔ ያላወኩት መጀመሪያም ከሱ ጋር ነው በቃ ግንኙነት የነበረ ሳስበው ከመጀመሪያም ራስ ከሱ ጋር ነው ያላት። በቃ እኔ እንደ ሽፋን የተጠቀመችብኝ። በቃ ዝም በይ በቃ ሰይጣን አንቺ ስራሽን ሰርተሽ እኔ አሁን በቃ አሁን ማለት መሸፈን የፈለከው ነገር አለ። መሸፈን የፈለከው ነገር ገብቶኛል። እኔ በእርግጥ እንደዚህ አይነት ነገር ትንሽ ስሜት የሚነኩ ነገሮች አሉት። ብዙ ነገር ስሜት ሊነካ ይችላል። እሷ ነች እኮ ባለጌዋ እሷ ነች። በቃ እኔ ጋር ምን አንተናስባል። አንተ እኮ ነው የባለከው። እኔ ነኝ ጭራሽ የባለኩት። ማን ነው የባለገው? እኔ ነኝ የባለኩት። ቅሌታን ዝም በይ በእናትሽ። እንዳንቺ ትጮተብኝ የለም በህይወቴ።
እኮ እሱን እንድትነግረኝ ነው። እሷ ምንድን ነው የተጫወተችብህ? ምንድን ነው የደረሰብህ ነገር? ለምን ወንድ ከሆንክ እውነቱን አትናገርም? ለምን አትናገርም? ጭራሽ ወንድነቴን የምታረጠረልሽ ነው። በቃ ምንድን ነው እንዴ? አንቺ በጣም ቀልደኛ ነሽ። አንዴ ልንገርህ፣ ሁሉን ነገር አውቃለሁ ማለት ያጋጥማል። የማያጋጥም ነገር የለም። እኔን ለማግባት እኮ ነው። አንተ በሰዓቱ በቦሌ ብላ ሽማግሌ አንተ በሰዓቱ ድንግልናዋን መውሰድ አልቻልክም አይደለ? የተፈጠረው ታሪኩ በዛ ነው። አንተ ድንግልናዋን መውሰድ አልቻልክም። ከዛ በኋላ ግርግር ተፈጠረ። አንተ ቆይ ምንድነው አንተ እዚህ ወንድም ይሄን ታሪክ ሰምቻለሁ። በጣም ኢንተረስተድ ስለሆንኩበት ብዙ ነገር መልእክት ያስተላልፋል ብዬ ስላሰብኩ ነው የመጣሁት። ከዛ አንተ ስላልቻልክ ይሄን የምታረገው እኮ በቃ እኔን እንደዚህ አዋርዳ አስወጥታ ልታስገባ እኮ ነው። ሌላ አለ ለማስገባት ባለትዳር አይደለም ጓደኛ ምን ቅሌታም የሆነ ሰውዬ ምን ባለትዳር ነው። ኢቭን የእናንተ ትዳር ብቻ ሳይሆን የእነሱም ትዳር እየተበተነ ያለበት ነገር አለ። ይበላሽ እሱ ነበር። ያ ሁሉ ነገር የፈጠረው ግን የዛን ቀን ምሽት ነው። አንተ ሞከር ካልቻልክም ከዛ በኋላ ጓደኛ ገባ አልቻልክም የምትለው አንተ ሰውዬ ነበርክ እንዴ በቦታው? አሁን እኮ መሸፋፈን የፈለግከውም ለዛ ነው። አንተ መሸፋፈን የፈለግከው ለዛ ነው። ምንም የሚሸፋፈን ነገር የለም ወንድሜ። ይኸውልህ አሰከረችኝ። እኔማ እሱ እንደፈለገች በምን አወኩኝ? በቃ በላይ ያግቱኛል። በቃ ቤተሰቧም ሲጀምር እኔን ወይ አልፈለግም በቃ እኔን እኮ በቃ ጓደኛ ግን ይኸውልህ ማንም ሰው እኔ ቅድም ስለነበረ ማንም ሰው በእንደዚህ አይነት ግርግር ጦርነት ባለበት እንደዚህ አይነት ሰላም በተናጋበት ሁኔታ ላይ ለአንተ ሽፋን አለኝታ መከታ ለመሆን አንድ ብቻ አይደለም 3 ጓደኞች አብረው ሄደዋል። ሌላ ቤተሰቦች ዘመዶች ይህንን ሰርግ ለመታደም ሳይሄዱ ከሄዱት ጓደኞች መካከል ለአሁን ደግሞ እሷ የነገረችኝ በአስገዳጅ ሁኔታ ሙሽራን ይሁን መስሎና ለካ ሙሽራው እሱ ነው። ሙሽራው እኔ ሚዜውኝ ነው የሄድኩት። ለካ እኔ አላወኩም እኮ እኔ ሚዜውኝ ነው የሄድኩት። ለካ ሙሽራን ይዛ ሄዳለች እሷ። እኔ እኮ እነሱ አይቀሩም ስትል እኔ ታዲያ እንደዛ ከሆነ ቆይ እንደዛ ከሆነ ሚዜው እኔ ነኝ ለካ በሰርጌ ሚዜው ነኝ። አዩ አይደል? እንደዚህ አይነት ነገር ሲነሳ ሁሌ እንደዚህ ነው። መግባባት አይችልም። ሁሌ መጮ ነው። ዝም በይ አንቺ ዝም በይ። አሁን እኮ ነው በጣም እያስገረምከኝ ነው ያለው። አንተ ሚዜ ሆነ ከሄድክ ታዲያ ነገሮች ከመጀመራቸው በፊት አንተ ገብተህ ከመሞከር በፊት ለምን ሚዜ ከሆነ ሙሽራ የነበረው እሱ ለምን አልገባም? ቀድሞክ ለምን አልገባም? እኔ መቻወኩኝ። እኔማ ሙሽራ ነኝ ብዬ እኮ ነው። እኔ እኮ አንተ ገባ ብዬ እኮ ነው። እኔ ተከብሬ የተጠራሁት ብዬ እኮ ነው። ከዛ ለካ ሰው ባናት ይተጣጣኛል። የጫጉላው ምሽት ላይ አንተ ነህ ቀድሜ የገባው አይደለ? አዎ ሙሽራ ተብዬ ነው። እኔ እኮ ለስሙ ሙሽራ ነኝ። ከዛ እሺ፣ ከዛ ምን ተፈጠረ? ለምንድን ነው አባትየው መሳሪያ ከጠዋት አትነሳም? ተተኮሰ፣ ጦርነት ተነሳ፣ እዛ ጋር ብጥብጥ ተፈጠረ። እናንተ የከተማ ልጆች ናችሁ፣ ያን ነገር መቀበል አልፈለጋችሁም፣ እምቢ አላችሁ፣ መሳሪያ ተመዘዘባችሁ። ከዛ በኋላ በቃ መምረጥ ስላለብህ እሱን መረጥከው ገባ አይደለ? እኔማ ሲጀምር ከዛኛው አይደለም መነሳት ያለብህ። ስትግተኝ ስታጠጣኝ አለች። ማንም እኮ አፍህን ይዘው ይጋታ። ዝም በይ አንቺ ሴትዮ በቃ እንዴ! ጠጅ ትለኛለች፣ ጠጅ ታመጣለች፣ አረቄ ትለኛለች፣ አረቄ ታመጣላታለች። እሷ ተነስታ አንተን ማስተናገር ትችላለች። አንተ አልነበርክም እኮ ወንድሜ አይደለ? እዛ ቦታ ላይ አልነበርክም። አንተ ለምን የምትከራከረው? በሰርግ አካሄድ ሙሽራ ተከብሮ ቁጭ ብሎ ይስተናገዳል እንጂ ተነስቶ ሰውን የሚያስተናግድበት የትኛውም አይነት ባህል የለም። አምጡለት ትላለች። እኔ እኮ የማላውቀው ሀገር እኮ ነው። እዛ እኮ ታው ስልህ የደስታ ይቀር ነው። ዝም በይ። ምንም ተዋላልሽኝ። ቤት ጋር ነው ተዋልሽኝ። ቅዱለት እያልሽ አይደል? ሊስታስጠኝ ታው ስልህ ነበረ። ይኸው አሁን ሁሉ ይሸፋኑን ሁሉም ጥፋት ወደ እኔ ነው የሚያመጣው። እሱም አጅሬውም እያመጣ ያጠጣኛል። ሚዜ ተብዬ ለካ ከሷ ጋር እየተጠቃቀሰ ነው። ያመጣል፣ ይቀዳል፣ ይጠጣለሁ፣ ያመጣል። እኔ ራሴን ሳትኩኝ በቃ። ከዛ ማታ ላይ በቃ ግዴታ መግባት አለባችሁ ፕሮግራም አለ ምናምን አሉ። እኛ እንደዚህ እንትና የለም በቃ ከፈለክ የዛን ቀንም አለማድረግም ትችላለህ። እኔ ደክሞኛል። የዛ ቀን የማድረግም ምንም እቅድም አልነበረኝም። ጫጉላ ምሽት ግን ያው ሰርግ ቀን ለሚካሄድ ነገር ነው። ግዴታ አይደለም በቃ እዚህ ብትሆን ግዴታ አይደለም በቃ አልጋን ትይዛለህ፣ ሩመን ትይዛለህ በቃ ወይ ሽርሽር የሆነ ቦታ ትወጣለህ በቃ እንደዛ ነው እንጂ ግዴታ የዛኑ ቀን እንደዛ አስክረውኝ እንደዛ የሚጠበቅ ነገር አለ። ይቺ ልጅ ክብረ ንጽህናው አብሯት አለ የለም የሚለውን ነገር ቤተሰብ ክብሩን የሚያይበት የሚጠብቀው ነገር አለ። ከመጀመሪያው ሲጀመር ተነጋግረን ነው ይሄድ ነው። እየታገለች መች ነበር ተነግሮታል። ሁሉን ነገር ሲጀመር እንዳለ ፕሮግራሙ ሲዘጋጅ እንደዚህ አይነት ነገር እንዳለ ቀድሞ ያውቃል ነበረ። ኦብቪስሊ ይሄ የትም ከተማ ላይም ብትወለጅ የምታውቂው ነገር ነው። ብራምባር ሰበረለው ተብሎ ያቺ ጨርቅ እስክትመጣ ድረስ እንግዲህ ያለውን ነገር ማንም የሚያውቀው ነገር ነው። አሁን እኮ ለሷ እየደገፍክ ነው ወይስ እውነቱን ማወቅ ነው የፈለከው? ታዲያ ምንድነው ታዲያ? አንተ እኮ ቀደም እያልክ እኮ ያወራኸው ነው። ካንተ እንደበለስ መውሽ ያሉትን ነገሮች እንግባ ተባለ። በቃ እኔ ድክም ብሎኛል። በቃ መንቀሳቀስ አቅቶኛል። በቃ ገባን። በቃ አብዛኛውን ነገር ትግል አደረገችብኝ። በቃ ሲጀምር እሷ መስጠትም የፈለገችው ለእኔም እንዳልነበረ አሁን ነው እየተረዳሁ የመጣሁት። ገብቶሃል? አልሞከርክም ነው አንተ? በሰዓቱ ሞከርኩ። እኔማ
እሷ ሲጀምር በቃ አይደል ትግል አደረገችብኝ። አንደኛ ነገር እሷም የመጀመሪያ ነው በቃ መጮ ነው ጸጥ ብላ በቃ ገና ምንም ልታስደርገኝም አልቻለችም። እኔም ደክም ያለው በቃ አይደል ስካሯ አለ ድካሟ አለ። ከዛ በቃ የመጀመሪያ ሞከርኩኝ እንትን አላለ። ከዛ በቃ ሞካከርኩ ምንም እንትን ሊል አልቻለም። በጣም ደክም ያለው እሷም ልፌዋ አለ ትግል በቃ ከዛ በቃ አልሆነም። በቃ ይቅር እንደውም ይቅር በቃ እንደውም ሰሞኑን እኮ ቀስ ብለን እኮ መሆን ይቻላል ምናምን ብለን እኔ በቃ አንተ ግን ከዛ በፊት ትዳር ላይ ታስቸግራት ነበር አይደል? ትዳር ላይ ሳገቡ በፊት አብራችሁ ተከራይታችሁ በምትኖርበት ሰዓት ላይ ግን ልጄ መውለድ በጣም ፍላጎት ስለነበረ በጣም ታስቸግራት ነበረ። እኔ ከአሁንም የለኝም አላልኩም እኮ በቃ የዛን ዕለት ግን አልሆነም። በቃ ክብረ ንጽህና በቃ ደም ልናይ አልቻልንም በቃ በሰዓቱ። ስለዚህ አንተ ሞከረህ ስላቃተህ ሚዜ ተጋበዘና ሚዜ ገባ። እሱም በጣም በብዙ እንትን በቃ ረብሻ አስነስተው ምናምን ነገር እኔ እኮ ትዳሩን የሚመሰርት መስሎኝ ለካ እነሱ አብረውኝ ነው ትዳር የሚመሰርቱት በማይመለከታቸው። ለምን ያንን እድል ይሰጡ ነበረ ታዲያ? ያን ነገር አንተ አይመለከት ሲጀምር በቃ እኔ ወጣሁኝ በቃ ሰሞኑን በቃ ማድረግ ይቻላል በቃ ደሙን የፈለጋችሁት በቃ ባልወጡንስ እኔ ሲጀምር እርግጠኛ መሆን አልቻልኩም በሰዓቱ እኮ እዛ ጋር እኮ ምን ታውቃለህ፣ እሷም ቤተሰቦቿ የሚዋረዱበት ነው ያ ነገር ካልሆነና የማያዩት ነገር ካለ እሷም ቤተሰቦቿ የምታዋረድበት ነው። አንተም ደግሞ ኤክስፔክት እያደረክ የነበርከው ነገር ነበረ፣ ትጠብቅ ነበረ ይቺ ልጅ ክብረ ንጽህናው አብሯት እንዳለ። ያንን ነገር አንተም የምታይበት ነው፣ ቤተሰብም ክብሩን የሚያሳይበት ነገር ነው። ብቻ ምንም በደም እኔ ክብር የሚታይ ክብር እንዳለ አላውቅም ወንድሜ። በቃ እሷ እንትን ስለሆነች የነሱ ክብር ምንም ብቻ ተው በቃ ሞከርን አልሆንም። በቃ ደም ካላየን አይሆንም ምናምን አለ። እኔ ደግሞ እርግጠኛ አይደለሁም አልኳቸው። በቃ ላትሆንም ትችላለች አልኩኝ። እዛ አባትየው እንዴት ምን ማለት ነው? እኔ እንትን ያሳደግኳት በምናምን ሽጉጥ ምናምን ማውጣት የሰርጋችለት ሰውየው ካልገደልኩ ጤነኛም አይመስሉኝም። ሲጀምር ቤተሰቦች ራሱ ጤነኞች አይመስሉኝም። ሲጀምር ዝም በይ በእናትሽ ሙሉ ጤነኛ አይደላችሁም። እንደውም እውነቱን ንገረኝ ካልሽ አንቺን ጨምሮ ጤነኛ። እሺ ከዛ ሚዜው እንዴት ሊስማማ ቻሉ? ከጓደኞች ጋርም ጭቅጭቅ ውስጥ ነበር ካለ እንዴ? በቃ ሰውየው ካልገደልን አለ። በቃ እንዴት ይሆናል? በቃ ከዛ አንተ አለመንከውም እሱን እሺ ብሎ ይሄን ነገር ተቀብሎ እንዲገባ እሱማ ፍላጎትማ እንዳለው አስከረሽኝ ነው ታዲያ። ምን ጥምዝ ብሎ ሰክሮት ያለሽ አስከረሽኝ ማለት ነው። እንደዚህ እንዳይፈጠር በጣም ለምኛለሁ። ምን ትለምኛለሽ? ፈልገሽ አይደል? እሱ አይኑን ስታይ ያለ ነበር እንዴ? ሰውዬ ሲጀምር እኮ ተዘጋጃጅታችሁ እኮ ተደረጃጅታችሁ ነው ይሄ ነገር ይሆነው። እነሱ ቢዘጋጃጁ ለምን አንተን ማስሞከሩ እንዴ? ቤተሰቧ እንደዛ አባትየው እንደዛ ማለቱ ተገቢ ነው? በዛ ሰዓት በዛ ቀን ለማሳየት እንደዚህ ነው። አባትሽን የሆነ ነገር ባትዩ ሲጀምር የዛ ቀን አንቺ እውነት የምር ብትፈልጊ ኖር እኮ በቃ ችግር የለም በቃ ነገ ይሁን ምናምን ማለታችን አሁን ስለሰከረ ነው ማለታችን ነበር እኮ ስናገር ነበረ እኮ አባትሽን ማሳመናችን እንዴ ታዲያ አባትሽን ስትጫወት አንቺ አጠጥተሽ ነው ምን በዛበዘው አባቴን ካልደ ይኸውልህ ነግሬሃለሁ። አባቴ በዛ ገርስ በጣም የተከበረ ሰው ነው። ምን የተከበረ ሰው ነው? ባለ ትዳር እያለ እንደዚህ ሽጉጥ ምናምን የተባለው ገባህ? እንደዚህ አይነት ሰው እንደዚህ የተከበረ ሰው እንደዚህ አይነት ነገር ይፈጠራል ተብሎ ነው። ይሄ ግን ሰውየውን ተነስቶ አባቴን ካልደበደብኩኝ አንዴ ምን ካላልኩኝ ይላል። ምንድነው ካልደበደብኩ መሳሪያ ወጣው ራስ አይደል እንዴ? መጀመሪያ አንተ ሲጀመር መቼ ራስህን ታውቅና ነው? አይ ሰክሬ ነበር አላልክም? ማድረግ ያልቻልኩት ስለሰከርኩኝ አላልክም? በእርግጥ ያው ባህሎቻችን ብዙ ባህሎች የሚያሳድሩት ብዙ ተጽዕኖዎች አሉ። እናንተ ቤተሰብ ላይም እናንተ ትዳር ላይም የተፈጠረው ነገር መፈጠር ያልነበረበት ነገር ነው። ወንድሜ አንተም እንዳልከው በሰዓቱ እንግዲህ ከሚያስፈልገው ከመጠን በላይ ጠጥተም ከነበረ እንኳን ሰውነትም ላይታዘዝ ይችላል። እንደዚህ አይነት ነገሮችን ለማድረግ አይምሮም ላይቀበል ይችላል፣ ሊደካክምም ይችላል። ክፍለ ሀገር ነው። የክፍለ ሀገር ሰርግ ደግሞ በጣም ብዙ ነገሮች አሉት። ስትንቀሳቀሱም በፈረስ ነው። እሱም ሌላ ድካም አለው። ብዙ ነገሮች አሉት። እኔ እየፈረድኩብህ አይደለም በሰዓቱ ድርጊቱ፣ ግን ይሄ ነገር ማህበረሰቡ ማወቅ ያለበት ከፍተኛ ጉዳት እያደረሰ ያለ ነገር ነው። ባል አልቻለም ተብሎ ሚዜን ጋብዞ ማግባት ለብዙዎች ትዳር መፋታት ምክንያት እየሆነ ነው። አንድም ይሄን ነገር ማቅረብ የፈለኩበት ነገር ይሄ ባህል ሌላው ማህበረሰብ ጋር መቀጠል የለበትም። እናንተ ጋር የተፈጠረው ነገር እዚህ ጋር መቆም መቻል አለበት። ነገም ስር ሚዜ ነው እየተባለ ወንዱ አልቻለም ተብሎ ሁለተኛ ወንድ እንዲገባ ይደረጋል። ከዛ በኋላ እንግዲህ ሁለተኛ ወንድ ድንግልናን ከወሰደ በኋላ በሴት ልጅ ህይወት ውስጥ ደግሞ ድንግልና ትልቅ ቫሉ ያለው ነገር ነው። ያንን ከወሰደው ልጅ ጋር የፍቅር ግንኙነትም ልትጀምር ትችላለች። ከባሏም ተደብቃ ሌላ ነገር ውስጥ ልትገባ ትችላለች። ያ ብዙ ቫሉ አለው። እኔ እያልኩ ያለሁት እሷን አይደለም። እሷ አሁን እንዲወጣ የፈለገችው ነገር አለና ትንሽ አስገርሞንም የመጣንበት ነገር አለ። ምናልባትም
የሚያከሆነ ነገር ይሄንን ነገር የሚያከሆነ ብናወራበት ደስ ይለኛል። ስለ ሁሉም ነገር ያውቃል። እንደፈለኩት ማውራት መጫወት እችላለሁ። ያው ግን አሁን እዚህ ሲሆን ያው እንደምታየው ነው። ሁለት አይነት ሰው እንደማያውቅ ሊሆን ይችላል። ግን ሁሉንም ነገር ያውቃል። ነግረናል። የምን ሁለት አይነት ሰው ነው የምትይው አንቺ ሴትዮዋ? ኧረ ስነ ስርዓትሽን ያዥ በእናትሽ። እስኪ ስለ ልጆችህ እናውራና ስለ ልጆችህ የተፈጠሩትን ነገሮች እዚህ ሰው አለ። ኧረ እባክህ ሰው ያድብ በእናትህ ወንድሜ። እስኪ ስለ ልጆችህ እናውራ። ምን ስለማን ስለ ልጅ ይበለኝ። አንድ ልጅ ነው ያለኝ። ግን የተወለዱት ሁለት መንታ ልጆች ናቸው። ሁለት መንታ ልጆች ተወለዱ። አንዱ በስህተት የኔ በስህተት መጣ። የፈለገችው ግን የእሱን ነበር የፈለገችው። እንዴት ምን ማለት ነው? የእሱን የፈለገችው ያው እሱን የወሰደው ምናምን ለኔ ስትታገል የነበረችው ለሱ ሰጠች እኮ። ናይ በተመሳሳይ ሰዓት ሁለታችሁም ከሷ ጋር ግንኙነት ስለነበራችሁ የሁለታችሁንም ልጅ ልትጸንስ ትችላለች። እሱ ቢፈልግ የዛን ጊዜ በቃ ድንግልና ብቻ መውሰድ ቢፈልግ መከላከያ አያደርግም ነበር። የምር ቢፈልግ መከላከያ አያደርግም ነበር። ግን በቃ ይፈልገዋል። በቃ ያንን ነገር ይፈልገዋል። በቃ ይፈልጉታል። ሲጀምር አብረው ይፈልጉታል። በቃ ሁለቱም ይፈልጉታል። እኔ ከጨዋታ ነው ያስወጡኝ። ገብቶሃል? እኔ ትዳር ነው ብዬ ነገሮች ሁሉ ከሆኑት እኮ በአስገዳጅ ሁኔታ ነው። ምንም አስገዳጅ ነገር ፈልገው በቃ እኔ እኮ ነገርኩህ እኮ በቃ እኔ እኮ ሚዜን ያደረጉኝ በሰርጌ ሚዜን የሆንኩት አልኩህ እኮ በቃ። ታዲያ ያ ሁሉ ነገር ያ ሁሉ ርቀት ለመሄድ ለምን አስፈለጋቸው? እኔ ድራማ በኋላ የሚገባ ጓደኛ ካንተ በኋላ ነው አይደል ትዳር ያዘው አይደለ? ያው ከዛ በኋላ ነው ያዘው ትዳር። ከዛ በኋላ ከያዘ መጀመሪያ ላይ ባለ ትዳር ካልሆነ እሷ ለሱ ኢሞሽን ካላት እሱም እንደዛው ተመሳሳይ ነገር ካላቸው አንተ መሀል ቤት ማስገባት ለምን ተፈለገ? እሷስ የቀረበች ምን እንፈልጋ ነው? ሀብትህን ነው? ንብረትህን ነው? ምንድን ነው? ምን አስባ ነው የቀረበች? ስታረግዝበት ነው በቃ። ከኔ ያረገዘች መሰለው እሱ ከኔ ያረገዘች መስሎት ስታረግዝ ነው ያገባው። ጋብቻውም እርግዝናውም የተፈጠረው አንድ ቀን ነው እኮ። ማርገዟን ሲያቅ ነው ያገባው። በቃ እሱ ማርገዟን ሲያቅ አገባ። ከኔ መስሎት ማለት ነው በቃ ከኔ መስሎት አገባ። ከዛ በኋላ ቆይ ለምንድን ነው እሺ ቴስት ማድረግ ፈልጋችሁ? ከዛ ሁለቱም የተለያዩ ልጆች መሆናቸውን ሁለቱም የተለያየ አባት እንዳላቸው ያወቃችሁት እንዴት ነው? ምን ይመስላል? እኔን እኮ አይመስልም። አንደኛው እኮ ፈጽሞ እኮ እኔን አይመስልም እኮ እንዴ። ቅላት እሷም ጸይም እኔ እንደውም ተቆርላል። እሱ ቅልት ያለ ልጅ እንደዛ ልጅ እንዴት ይሆናል? ያ ምናልባት እኮ ጄኔቲክ ብዙ ነገሮች አሉ። ጄኔቲክ አይደለም በቃ ተመረመረ። በእኔ አይደለም አባቱ በቃ ምንም ማድበስበስ አያስፈልግም እኮ በቃ እኮ አሁን ከረጅም ዓመት በፊት ለሆነ ታሪክ ነው ዛሬ ላይ እየተጨቃጨቃችሁ ትዳሩን መፍታት አለብኝ እስከማለት ደረጃ እየደረስክ ያለው አይደል? አሁን ነው ያረጋገጥኩት። ዲኤንኤ ምናምን እንዲመረመር ያደረኩት እኮ አሁን ነው። ዛሬ ብቻ ከዛ በቃ አሁን እንዲመረመር አደረኩኝ። በቃ እንደ ሁሌም ባህሪያችሁ እንደዚህ ነው። አሁን ደግሞ ጭራሽ ብሶበታል። ያ ነገር ከታወቀ በኋላ አሁን ተው ካልገደልኩሽ ነው። እሷ ማሸሽ ገዳም ይጀምራልሽ። በቃ ከዛ በኋላ ምንድነው መጣጣው? በቃ ከዛ ጋር ግንኙነትሽን ቀጠልሽ። ልጆቼንም ካልገደልኩኝ የምትለው አንተ አይደል? ሲጀመር ግንኙነት እኔ ሰውየውን ከዛ በፊት በምን አውቀዋለሁ? ገና በልጅነታቸው አንስቶ ይሄኛው የኔ ልጅ ነው ይሄኛው የኔ ልጅ አይደለም ነው ገና። እኔ ያልገባኝ ነገር የዲኤንኤ ምርመራውን እንዴት ልታደርግ ቻልክ እንዴ? በቃ አንደኛው እኔን እኮ አይመስልም እኮ በቃ እኔን ምንም ማንን ሁለታችን ገና ህፃናቶች ናቸው አይደለ? ገና 3 ዓመት ምናምን 4 ዓመት እና 3 ዓመት ልጅ አይለይም እንዴ? በእንደዚህ አይነት እድሜያቸው ላይ እንግዲህ እንደዚህ አይነት መከፋፈል ራሱ መፍጠር ከዛ ደግሞ አንደኛ ይለያል። በቃ እኮ እሱን ነው የሚመስለው እኮ በቃ እሱን ነው ቁጭ በቃ የሚመስለው እኮ በቃ እሱን ነው የሚመስለው እሱም በቃ ኦልሬዲ ይሄ ያለፈና የሆነ ነገር ነው። ምናልባት ኃላፊነቱን ወስዶ ወንድ ጓደኛም ማሳደግ ካለበት የሱ ልጅ እንዲያሳደግ ነገሮችን ማመቻቸት እንጂ በሁለታችሁ ትዳር መካከል እኔ ለልጆቼ ሲጀመር ነው እንዴት እሱ ከሱ ጋር ወልዶ ነው ለልጆቻችን አንሳናል። እኔ ለልጆቼ አላንስም። ለልጆቼ አይደለም ለልጆቼ ለዘመድ አዝማዶቼ ስለፋ አንቺ ማለት ለሁለት ወንድም አላነሽም እኮ ምን ለሁለት ልጆች ይታያል። እንግዲህ ሰው ያነጋገረን አድብ ይያለው ተናገረለው ተጫወትሽብኝ። አንቺ ማለት ያው እንደዚህ ነው የሚያደርገው። በቃ ሕፃን ልጅ እኔ 3 ልጅ ማሳደግ ነው የሚመስለኝ። ሲጀመር ልጅ ነው ሕፃን ልጅ ነው አንስቶ እንዴት ነው ሕፃን ልጅ ስነ ስርዓት እየተናገርሽኝ እኮ ነው። የኔ ልጅ ነው ለዛ እንትን መስጠት እና የኔ ልጅ ነው የኔን ልጅ ማሳደጋለሁ። አሁንም ልጄን ብታመጭ ይሻልሻል። ምንድነው ልጄን ብታመጭ ይሻልሻል። ወስደልጋላቸው ልጆቼን። ኧረ እባክህ እዚህ እየጠጣህ እየመጣ ዞር በል። ሲጀመር እንዴ እየጠጣህ አትበይ። አሁን ልጆቼን ብታመጭ ነው ልጆቼን ተረጋጋ። በእናትህ ምንድን ነው ልጋገኝ አንቺ ተረጋጋ። ይኸው እንደዚህ ነው ሲጀመር ሰይጣን ባለጌ ባለጌ ነህ። ባለጌ ማለት ቆሻሻ